ፕሬዚደንት ዶናልድ ትራምፕና ጦራቸው የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ ላይ ለቀም እልም ይሎት ደፋር አስገራሚና ፈጣን ዘመቻ ለማካሄድ የፈለጉት ከቀናት በፊት ነበረ። የአየር ጠባይ መጥመም ማለትም የጭጋግና ጉም ሴራ ለማዱሮና ባለቤታቸው የሦስትና የአራት ቀናት የነጻነት ሕይወት ሰጥቷቸዋል ይላሉ ዘገባዎች። እንጂማ ዴልታ የተሰኘው ጸረ ሽብር መች ኃይል እንዲላሉ ፈታኝ ግዳጅ የሰለጠኑ ኮማንዶዎቹ ከነበሩበት የሆነ የካሪቢያን አንድ ሀገር ሆነው ሙሉ ዝግጅት ማድረግ የጀመሩት የፈረንጆች አዲስ ዓመት ዋዜማ ላይ ነበረ። ማዱሮና ባለቤታቸው እንደ ሀገር መሪነታቸው ብቻ ሳይሆን እንደ ነፃ ግለሰብነታቸው ነፃነታቸው ካሮጌው ዓመት ጋር አብሮ እንዲያከትም ፈልገው ነበረ። የአየሩ ጠባይ ጠመመ። ፕሬዝደንቱና ቀዳማዊ እመቤቷ ለክፉ ቀን የመረጡትን መኖሪያ ቤት አውቀውታል። የፈሩት አደጋ በመጣ ጊዜም ሮጠው የሚገቡበትና ደርዙ እንደ ሶፋ ድልዳል የፈረጠመ የብረት በር ያለው ምሽግም ነበራቸው። ዴልታዎች ይሄን ያውቃሉ። ብረቱን አቅልጦ እንደ ክርታስ ገንጥሎ የሚያሳልፍ እሳት የሚተፋ መበየጃ ዐይነት የበር መዝጊያ መክፈቻ አዘጋጅተዋል። ሁሉም ነገር የሚፈጸመው ርዕሰ ከተማይቱ ካራካስ ውስጥ ነበረ። አየር ጠባዩ ለገመ። ጭጋጉ አልገፍ፣ ጉሙ አልበተን አለ። ግን አርብ አመሻሽ ላይ ደመናው ገለል አለ። ፕሬዚደንት ዶናልድ ትራምፕም ትዕዛዛቸውን ይሁን ሲሉ አወረዱ። ፕሬዚደንቱና ባለቤታቸው ከሰማይም ከባሕርም የተዘጋና ከበባ ውስጥ የወደቁ መሆኑን ቢያውቁም አንድም የእንቅልፍ ቀን እንድታልፋቸው የፈለጉ አይመስልም። ስለዚህም በሌሊቱ ጥንዶቹ እልም ያለ እንቅልፍ ላይ ነበሩ ይላሉ። ማዱሮ ለመኝታ ግራጫ ቱታ ለብሰዋል። ባለቤታቸው ሲሊያ ፍሎሬዝ ይባላሉ። ክፉኛ የሰለጠኑትና የሚጠበቅና የማይጠበቅ ተግዳሮትን እንዳመጣጡ ለመጋፈጥ የሰላ ጭንቅላት፣ የተፈተነ ልምድና የፈጠመ ጡንቻ የገነባቸው ዴልታዎች ጨለማን ተገን አድርገው በሄሊኮፕተር ሲደርሱና ግቢ ውስጥ ማረፍ ሲጀምሩ ፕሬዚደንቱና ባለቤታቸው እንቅልፍ ላይ ነበሩ። 1000 ኪሎ ሜትሮች ርቆ አሜሪካ ፍሎሪዳ ማርላጎ ግን ፕሬዚደንት ዶናልድ ትራምፕ ከጸጥታ አማካሪዎቻቸው ጋር ሆነው ሁነቱን በቀጥታ በቴሌቪዥን ይከታተላሉ። ይህን ጊዜ ባልና ሚስቱ ባነው ብርድ ልብሳቸውን ገላልጠውና ካልጋ ላይ ተፈራግጠው በፍጥነት በመነሳት በተለይ ባልየው ወደዛ ውፍረቱ በደደረ የብረት በር ወደሚዘጋው የክፉ ቀን ክፍላቸው ለመሮጥ ጣደፍ አሉ። አልሆነም። ማንኛውንም ማገጃ ብረት እንደ ውሃ አቅልጦ የሚቆርጥ የመበየጃ ዐይነት እሳት ተፊ ማሽን የያዙት ዴልታዎች የባልና ሚስቱ መኝታ ቤት ገልብጠው ገቡ። ይህን ጎድ በቤታቸው እልፍኝ በቀጥታ ስርጭት ሲከታተሉ የነበሩት ዶናልድ ትራምፕ ከድርጊቱ በኋላ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ጥንዶቹ በደረቅ ሌሊት ተሰርቀው መኝታ ቤታቸውን በርግደው እንደ ክፉ ሕልም እንደ ቅዠት ድቅን ያሉባቸውን ዴልታዎች ለመቋቋም አንድም ጥረት አላደረጉም ነበረ። አዲዮስ። ከዛ በኋላ በሚያስገርም የጣፈንታ ልውውጥ የሀገሪቱ ቁጥር 1 ጥንዶች እንደ ማንም ወንጀለኞች ወደ የትም በማያወላዳ ጠንካራ ክንዶች ተይዘው እየተገፉ
ሄሊኮፕተር ተሳፈሩ። ይሄ የመጨረሻው ምዕራፍ ግንጣይ እንጂ ሙሉ ታሪኩ አይደለም። የአሜሪካ ኤታማዦር ሹሞች ሊቀመንበር ባለአራት ኮከቡ ጄኔራል ዳን ቃኤል ሲያብራሩ በፍሎሪዳ ማርላጎ ከፕሬዚደንቱ ጋር ሆነው ነው የተከታተሉት። አርብ ምሽት አየሩ ሊያሰራ በሚችል ደረጃ ትንሽ ፈካ አለ። የዓለማችን ምርጥ አብራሪዎች ለሆኑት ለእኛ ሰዎች በቂ ነበራሉ። በምዕራብ ንፍቀ ክበብ ከሚገኙ 20 የተለያዩ ጦር ሰፈሮች ክፉኛ የታጠቁ ወደ 150 የሚሆኑ የጦር ጀቶች፣ አውሮፕላኖች የቬንዙዌላን ጸጥታ አናወጡት። የቬንዙዌላ አየር መከላከያ ከአየር መመታት ብቻ ሳይሆን የተወሰኑት በሆነ መንገድ ተኮላሹ። ትራምፕ ሲያብራሩ በሆነ ዕውቀት የካራካስ ምሽት መብራቶች አብዛኛዎቹ እንዲጠፉ ተደረገ። በድግድግ ጨለማ መሃል ዙሪያ ገባውን እንደ ካሜራ ፍላሽ ቦግድርግም የሚያደርጉ ከባድ ፍንዳታዎች ያንባርቁ ጀመረ። ከስር እሳት፣ ከላይ ጭሱ ተትቦለቦለ። ካራካስ ብቻ ሳትሆን ሌሎች ግዛቶችም ድብደባውና ፍንዳታው ደረሳቸው። ምድር ቁና ሆነች። ቬንዙዌላውያን ምናልባት የዘመናችን የመጨረሻ ሌሊቱ ሳንሆን አንቀርም ብለው ተሸበሩ። በዚህ መሃል ባሕሩን አቋርጦ የመጡ 3 ሄሊኮፕተሮች ከመሬት 30 ሜትር ብቻ ከፍ ብለው እየተንደቀደቁ ወደ ማዱሮ ግቢ ይበራሉ። በፍንዳታው መሃል የእነሱ ሞተር ድምፅ የዝምታ ያህል ነበረ። ከፍ ያለ ሰማይ ላይ እነሱን የመከላከያና አንገት ማስደፊያ ፍላጻ የሚሰነዝሩ ጀቶች ሽፋን ይሰጧቸው ነበረ። ከ2 ሰዓት ተኩል በኋላ ሁሉ ነገር አልቆ ማዱሮ እና ባለቤታቸው ከሄሊኮፕተር ወርደውና ማዱሮ ዐይናቸው በጨርቅ ተሸፍነው ከባሕር ወደ መሬት መቻይሎችን የምታሰማራው አዮዋ ጂማ የተሰኘች የጦር መርከብን ተሳፍረዋል። ፕሬዚደንት ዶናልድ ትራምፕ በማርላጎ ምቾታቸውና በደህንነት ሰዎቻቸው መካከል ሆነው የሳውዲው የአልቃይዳ መሪ ኦሳማ ቢንላደንን ፓኪስታን አቦታባድ ውስጥ ከሚገኘው በረዥም የድንጋይ ግንብ የታጠረ ቤቱ መኝታ ቤት ገድለውና ገንዘው ካወጡት ኦባማ አዘዝ ሲልስ የተሰኙ መቻይሎች ጀብዱ በኋላ የመጀመሪያውና በዐይነቱም የበለጠ አደገኛና አስገራሚ የሆኑ ጀብዱ ማከናወናቸውን አውቀው ለራሳቸው ከ100 ሰጡ። ፍጹማዊ ቁርጠኛነት አብሶሉት ሪዞልቭ ያሉት ዘመቻ ከፓናማው ጄኔራል ማኑኤል አንቶኒዮ ኖሬጋና ከኢራቁ ፕሬዚደንት ሳዳም ሁሴን በኋላ ለሦስተኛ ጊዜ የውጭ ሀገር መሪን በራሱ አገር ውስጥ ማርኮ ይዞ ወጣ። በአሜሪካ በኩል ሕይወት አልጠፋም። ይሁንና ቁጥራቸው ያልታወቀ የጦሩ አባላት ግን ለሕይወት የማያሰጋ የመቁሰል አደጋ ደርሶባቸዋል ተብሏል። የሄሊኮፕተር በረራ ሠራተኞችም በነፍስ ወከፍ መሣሪያ ተተኩሶባቸው የቆሰሉ አሉ ተብሏል። ቁጥራቸው የማይታወቁም ቬንዙዌላውያን ወታደሮች ተገድለዋል። ከ20 የጦር ሰፈሮች የተነሱት ወደ 150 በራሪዎች ሄሊኮፕተሮችን ጨምሮ ድብልቅ ነበሩ። የጠላት ኢላማዎች ላይ ሮኬቶችን እንደ ወስፌ የሚሰኩ የጦር ጀቶች ሆድ የሚተረትር ድምፃቸውን እያንባረቁና በተኩስ እያናወጡ ሲከንፉ ሲገለባበጡ የጠላት ማናቸውንም የኤሌክትሮኒክስ መገናኛ ዘዴዎች ሽቦ እንደሚበጣጥስ የአይጥ መንጋ የሚበጣጥሱና የሚያቀዣብሩ በራሪዎች ደግሞ ካራካስን አትሰማ አትለማ ዱዳ አደረጓት። ቢአንድ የሚሰኙ ከፊል ልዕለ ድምፅ የሆኑ ቦምብ አንጣፊዎች ደግሞ ሰፊ ቦታ የሚሸፍን ፍርሃ እግዚአብሔር የሌለው የመደርመስ፣ የማንጠፍ፣ የማንኮታኮት ሥራቸውን በመቀጠል የጦር ሰፈሮችን የጦር መካነ መቃብር እያደረጉ ነበረ። ሌሎች አውሮፕላኖች ደግሞ ሰው ሠራሽ የውሻ አፍንጫ የተገጠመላቸው ያክል
ሚሳኤል መተኮሻዎች እሳታቸውን ለመጥፋት ገና ማቀባበል ወይም መጋል እንደጀመሩ አነፍንፈው ሳይወለዱ የሚቀብሩ ነበሩ። ከዚህ ሁሉ የልዕለ ኃያሏ የአሉሚኒየም የሰማይ ሰራዊት የተቀናጀው ወገራ በፊት በጭቁኗ አገር ውስጥ እግሩን የተከለው ሲአይኤ ስለ ፕሬዚደንት ማዱሮ እና ባለቤታቸው የት፣ ለምን፣ ወዴት፣ መቼ ወዘተ ጠንቅቆ ማወቅ ብቻ ሳይሆን በየሰኮንዱ መረጃ ነበረው። በዙሪያቸው ካሉት ሰዎች መካከል የእሱ አቀባዮች ናቸው። ፕሬዚደንት ዶናልድ ትራምፕ እሱን ላስያዘ በሚል $50 ሚሊዮን የለጠፉባቸውን ታዳኝ ወህኒ ቤት ካስገቡ በኋላ ቬንዙዌላ የተረጋጋ ሽግግር መንግሥት እስክታገኝ ድረስ እኛ እናስተዳድራታለን ሲሉ ሰው ጤፉ መሆናቸውን በአደባባይ ያሳወቁ። ነዳጁንም አሉ ዶናልድ ትራምፕ እንዝቀዋለን። ዘመቻ አብሶሉት ሪዞልቭ ይህን ይመስላል።